ኢሞሽናል ኢንተለጀንስ መቼስ ይሄንን ቃል አብዛኞቻችን ስንለው ነበረ። ሰዎች ላይ ኢሞሽናል ኢንተለጀንስ እንዲኖራቸው ብለን ስንጠብቀው ነበረ። ግን ቴክኒካሊ ኢሞሽናል ኢንተለጀንስ ምንድነው? እንዴትስ ነው ማወቅ የምንችለው? ሌላኛው ደግሞ እንዴት ነው እኛስ ኢሞሽናል ኢንተለጀንስ የሚኖረን? አብዛኞቻችሁ በጣም ይሄንን ቃል ታውቁታላችሁ። ለምን ካልኩኝ ምክንያቱም ሰሞኑን ቲክቶክ ላይ ብዙ ጊዜ በተለይ ሴቶች ለወንዶች፣ ወንዶች ለሴቶች በቃ ስለ ኢሞሽናል ኢንተለጀንስ ይወራል። and ያ ነገር actually በጣም in a wrong way የተወሰደ ስለሆነ ዛሬ አንደኛ ኢሞሽናል ኢንተለጀንስ ምንድነው እንዲሁም ደግሞ እኛስ እንዴት አድርገን ሊኖረን ይችላል የሚለውን ነገር ነው የምናወራው። ስለዚህ by the end of this video ማለት ነው አንደኛ እንደነገርኳችሁ ምን እንደሆነ የሰውንም ኢሞሽን እንዴት ማጥናት እንዳለባችሁ አስተምራችኋለሁ። ከምንም በላይ ደግሞ የራሳችሁን ኢሞሽን እንዴት ኮንትሮል ማድረግ እንዳለባችሁና ከሰው ጋር እንዴት መግባባትም እንዳለባችሁ አሳያችኋለሁ ማለት ነው። ምናልባት አዲስ ከሆናችሁ እንደምናችሁ ዲዲ አባላለሁ። እንኳን ወደ ቻናሌ መጣችሁ። በዚህ ቻናል ላይ እንግዲህ ስለ ተለያዩ ፐርሰናል ዲቨሎፕመንት ጋር የተያዙ ኮንቴንቶችን የምናወራበት ቻናሌ ነው። ስለዚህ ራሳችሁ ላይ ለመለወጥ ለመቀየር ኢንትረስትድ ከሆናችሁ ሰብስክራይብ በማድረግ ፋሚሊያችንን ዛሬውኑ ጆይን አድርጉ። ናው ይሄንን ርዕስ እንግዲህ ገና የመጀመሪያ ነው እዚህ ቻናል ላይ ሳወራ። ስለዚህ በረም አድርጋችሁ አቴንሽን እንድትሰጡኝ እፈልጋለሁ። ምክንያቱም ይሄ ኮንቴንት actually እኔ ከኔ ጋር ዋን ቱ ዋን የሚሰሩ ክላይንቶቼ ጋር በግልጽ የማወራበት ነገር ስለሆነ ለእናንተም ስለሚያስፈልጋችሁ ማለት ነው። ሶ ኢሞሽናል ኢንተለጀንስ ምንድነው? ዌል ዴፊኒሽኑን ስንመለከተው እንግዲህ ኢሞሽናል ኢንተለጀንስ ወይም ደግሞ ኢሞሽናል ኮሸንስ እንለዋለን። ይሄ ቃል ከከበዳችሁ በአይኪው በሚለው ላስረዳችሁ። አይኪው የምንለው actually አንድ ሰው የአይምሮ ፋንክሽናሊቲውን ይገልጻል፣ ማለትም በቁጥር ማለት ነው። ምን እንዴት አድርጎ ያን ነገር እንደሚገልጽ ልንገራችሁ። አንደኛ አይኪዋችሁ የሚመዘነው አንደኛ እናንተ ምን ያህል ችግርን የመፍታት ወይም ደግሞ ፕሮብለም ሶልቪንግ አቅማችሁ ምን ያህል ነው የሚለው ይታያል። ሁለተኛ ምን ያህል ምክንያታዊ ናችሁ። ምናልባት የምታውቁ ከሆነ በተለይ ኢትዮጵያ ሀገር ውስጥ ማለት ነው ምክንያታዊነት በጣም የራቀ ነገር ነው እና አንድ ሰው እንደዚህ ነው ካለ እንደዚህ ነው ለምን ብላችሁ ከጠየቃችሁ ልትደባደቡላት ትችላላችሁ። ሶ actually ያ ነገር ሎ አይኪው ያላችሁ ሰዎች ናቸው ምክንያታዊ ያልሆኑ ማለት ነው። ኦር ደግሞ ነገሮችን ያለ ምክንያት የሚያደርጉ ሰዎች። ሶስተኛው ደግሞ የሎጂክ አቅማችሁ ማለትም አንድ ሲደመር አንድ ሁለት ነው። በቃ ይሄ ኢሞሽናል አለመሆን ኦር ደግሞ ነገሮችን actually ካልኩሌት አድርጎ ውሳኔን መወሰን የመሳሰሉ ነገሮች ላይክ ሎጂካል መሆን የምንለው አለ። እንዲሁም ደግሞ በስተመጨረሻ የማስታወስ አቅማችሁና የማስታወስ ችሎታችሁ። ሶ አሁን የነገርኳችሁ ነገሮች በጠቅላላ አንድ ላይ ሲሰበሰቡ የአንድ ሰው የአይኪው መጠንን ይናገራሉ። ሶ በአቨሬጅ actually እዚህ ምድር ላይ የሚኖሩ ሰዎች ወደ 70 አይኪው አላቸው ተብሎ ይታመናል። ጉግል ማድረግ ትችላላችሁ። actually 70 የምንላቸው አይኪው የሚያስመዘግቡ ሰዎች እነዚህ ማለት ጀስት ምናልባት ገጠር ያሉ ሰዎች ሊሆኑ ይችላሉ፣ ምንም እውቀት ያልተማሩ ጀስት ሰው ሆነው እና በላይፍ የተማሩት ነገር አይምሯቸውን ዴቨሎፕ ሲያደርገው ማለት ነው። and አይኪዋችሁ ደግሞ ፍሮንታል ሎብ ላይ ነው ያላቸው። ኦኬ አይ ቲንክ ዲቴል እየገባው ነው፣ ወደ ኋላ ልመለስ። ብቻ ኖርማል አቨሬጅ የሆነ ሰው አይኪው ቁጥሩ 70 ነው። ከዛ በኋላ ልክ እንደኔና እንደናንተ ደግሞ የተማረ የሚባሉት ደግሞ ከ80 እስከ 120 ድረስ ይሄዳል የኛ አይኪው። and of course ደግሞ ከዛ በላይ ያስመዘገቡ አለ። ካልተሳሳትኩኝ ለምሳሌ እንደነ አልበርት አንስታይን ወደ 50 ይጠጋሉ። በጣም ትልቁ የሚባለው እዚህ ምድር ላይ ይታመናል ተብሎ ደግሞ የሚታሰበው የኒኮላ ቴስላ ወይም ደግሞ ፋዘር ኦፍ ኤሌክትሪሲቲ የምንለው እሱ 300 ነው አይኪው ሌቭሉ ተብሎ ይገመታል። of course ሶ ልላችሁ የፈለኩት ምንድነው የአይኪው ይሄ ቁጥር ወይም ደግሞ እቺ ስኮራ የምንላት አንድ ሰው የማሰብ ችግርን የመፍታት ምክንያታዊነቱ ሎጂክ መሆኑ እንዲሁም ደግሞ የማስታወስ ችሎታው በጠቅላላ ተደምሮ የሚያስመዘግበው ቁጥር ነው። ሶ ይሄ ሰው ስማርት ነው ወይም ደግሞ አይደለም ማለት እንችላለን ማለት ነው። ልክ እንደዚህ ደግሞ ከ8 ኮሸንሶቹ መካከል አንደኛው ኢሞሽናል ኮሸንስ የሚባል አለ። ኢሞሽናል ኮሸንስ ደግሞ አንድ ሰው የራሱን ስሜት ምን ያህል ያውቃል፣ የሌላ ሰውን ስሜት ምን ያህል ይረዳል፣ እነን ሶሻሊ ደግሞ እንዴት ሪዞኔት ያደርጋል የሚለውን ነገር ነው እንግዲህ የሚያሳየው። ስለዚህ ብዙ አላንዛዛባችሁ ላይ ክላስ መሆን ያለበት ኮንተንት ነው። አጠር ላድርገውና ከመጀመሪያው እንጀምር። የኔን ስሜት እንዴት አድርጌ ማወቅ እችላለሁ? ስለ ስሜት ስናወራ በጣም ብዙ ሰዎችን የሚያነጋገር አንድ ፖይንት ላንሳ፣ ብዙዎችን የሚያከራክር ልበለው። ምናልባት ሰምታችሁ ሊሆን ይችላል አይደለ? ሴቶች በጣም ስሜታዊ ናቸው ከወንዶች ይልቅ። ይሄ ነገር ሰምታችሁታል። ሴቶች በጣም ስሜታዊ ናችሁ፣ በጣም ስሜታችሁ ቅርብ ነው፣ ደደደ ትሰማላችሁ ይሄን ነገር ነው። ይሄ ከእውነት የራቀ ነገር ነው። አንደኛ እኛ ሰዎች ወንድም ሆነ ሴቶች ሰው በመሆናችን ብቻ ስሜት አለን። ስሜት actually አለን። ኢሞሽናል ነን እኛ።
ልዩነቱ ግን ምንድነው? ኢሞሽናል ኤክስፕሬሽን የሚባል ነገር አለ። ለዚህም ነው እንግዲህ ሴቶች ስሜታቸውን የመግለጽ አቅማቸው ከፍ ያለ ነው፣ ወንዶች ስሜታቸውን አይገልጽም። በዚህም የተነሳ ሴቶች ስሜታቸውን ኮንቲኒየስሊ በተሰማቸው ቁጥር ኤክስፕሬስ ሲያደርጉ ሀዘን ሊሆን ይችላል፣ ንዴት ሊሆን ይችላል፣ የተለያዩ ነገሮች ማለት ነው ስሜታዊ ናቸው የሚባሉ ስም የተሰጠው። በተቃራኒ ወንዶች ደግሞ ሶሳይቲው ያስተማራቸው ማልቀስ ካለበት ወንድ ልጅ አያለቅስም፣ ከተናደደ ዋጥ ማድረግ አለበት ወንድ ነህ ዋጥ አድርግ ምናምን ነገር ተብሎ ስላደገ ስሜቱን ኤክስፕሬስ አያደርግም። አንድ እውነቱን ለመናገር ስሜትን ኮንሱም ማድረግ ስሜትን እንዴት ነው ሰፕረስ ማድረግ አክቹሊ በጣም መጥፎ ነገር ነው። and that is why ምድራችን ላይ በጣም ብዙ ቫዮለንት በወንዶች የሚፈጸመው ማለት ነው። now you see አንድ ሴት ልጅ እንበለና በሆነ ክርክር ውስጥ ልትናደር ትችላለች። ተነሳ ማንንም አትመታም። usually either ታለቅሳለች፣ ትጮዋለች፣ ታብዳለች whatever right whereas ግን ወንድ ግን የሆነ ሰው ጋር ቢጋጭ ወይ ነገር ቢያጋጥመው usually ወጥ ያደርጓል። well እንደዛ ስለሆነ የተማረው ግን ለረጅም ጊዜያቶች እነዚህ ስሜቶቹን ሲውጥ ይቆይና አንድ ቀን የሆነ ነገር ሲመጣ በቃ ቫዮለንስ ውስጥ ይገባል ማለት ነው። ራሱን መቆጣጠር ያቅተዋል። እነዛ ነው ቅድም ያልኳችሁ። ስለዚህ it's not about እገሌ ኢሞሽናል ነው ከእገሌ ሳይሆን እገሌ ስሜቱን ኤክስፕረስ ያደርጋል እገሌ ደግሞ አያደርግም ማለት ነው። ለዛ ነው እኛ ሴቶች ያን ያለን ቫዮለንስ የማንፈጽመው። ምክንያቱም በሞመንት ሲሰማን ኤክስፕረስ እናደርገዋለን። ሳቃችንን ታያላችሁ፣ ንዴታችንን ታያላችሁ። ኤቭሪቲንግ ኤክስፕረስ ስለሚደረግ ውስጥ የሚቀር ነገር የለም። ግልጽ ነው ናው። ይሄንን ካወራን ዘንዳ ወደ አክቹሊ ኢሞሽናል ኢንተለጀንሱ እንዴት ስሜቴን ማወቅ እችላለሁ ወደሚለው እንመለስ። ስሜት በነገራችን ላይ ወይም ደግሞ ኢሞሽን ሲግናል ናቸው። አሁን በስነ ስርዓት እንድታዳምጡ እንፈልጋለሁ። የምትሰሩት ስራ ካለ አቁሙና አንዴ ፎከስ አድርጉ። ስሜት ማለት ኢሞሽን ማለት ሲግናል ነው። ለምሳሌ አሁን እንበልና እቤት ውስጥ ጭስ ከጨሰ ጭስ ቺጥርና በትጮዋ ታውቃላችሁ፣ አፓርትመንት ውስጥ የሚገጠም ነገር አለ። ጭስ ካለ እሳት አደጋ ሊፈጠር ነው ትልና ትሪገር ትደረጋለች አይደለ? ሶ the moment ጭስ ቤቱ ሲፈጠር ያቺኛዋ ነገር ትሪገር ትሆንና ስትጮ ትንሽ ቆይቶ ምን ይመጣል? ውሃ ወይም ደግሞ ይፈሳል። ያ እሳት ካለ ተብሎ ውሃ ይፈሳል አይደለ? ልክ እንደዛ ስሜታችሁም ትሪገር የተደረገ ሲግናል ነው እንጂ ስሜታችሁ ለብቻው ምንም ነገር አይደለም። ለምሳሌ እኛ ሰዎች በብዛት የሚሰሙን ስሜቶች እነዚህ ናቸው። አንደኛ ንዴት ሲሰማችሁ በነገራችን ላይ መናደዳችሁ ሲግናል ነው። ነገር ግን ሲግናሉ የሆነ ነገርን ትሪገር እያደረገ ነው። መናደዳችሁ የሆነ ነገርን እየነገራችሁ ነው ሰውነታችሁ hey something is wrong እየተናደድኩ ነው። ከዛ ግን ምን ተፈጠረ የሚለው ነገር መጠየቅ አለባችሁ። ለምሳሌ እኔ በጣም ለመናደድ ቅርብ የሆንኩ ሰው ነኝ። ኦኬ ለምንድን ነው እንደዚህ የምላችሁ? ምክንያቱም ንዴት የሚመጣው አክቹሊ ባውንደሪያችሁ መስመራችሁ ሲረገጥ ነው። ለምሳሌ አሁን እኔ እንደነገርኳችሁ ለመናደድ ቅርብ ነኝ ብዬ ስነግራችሁ ቢካዝ በህይወቴ ላይ ብዙ መስመሮች አሉኝ፣ ብዙ ባውንደሪዎች አሉ። ከነዛ መካከል አንዱ እንበለና ጊዜ ሊሆን ይችላል። በረንብ ነው በዚህ የምታውቁኝ። እኔ ምናልባት እንበልና በዚህ ሰዓት ደርሳለሁ ካልኩኝ ዩዥዋሊ ደርሳለሁ፣ ካልደረስኩም ደግሞ የሆነ ነገር ያጋጥማል። ያው እሱ ነገር አለ። ሌላችሁ የፈለኩት ምንድነው መሰላችሁ? አሁን ሆም ብሎ ሰው ጊዜን የሚያቃጥል ሰው ካለ በጣም ነው የምናደደው። በጣም ስናደድ ግን ራሴን እጠይቃለሁ፣ ለምን ጊዜን አባከንክ? ለምን እንደዚህ ወደደደ አልልም። ኦኬ ሶ አሁን አምፐስድ ተናድጃለሁ፣ ሲግናሉ ተነስቷል። ለምንድነው ግን የተናደድኩት ብዬ ራሴን እጠይቃለሁ። የተናደድኩት በዚህ ምክንያት ነው። ኦኬ በዚህ ምክንያት ከሆነ እንዴት ብዬ ላዋራቸው? ስሜትን ኮንትሮል ማድረግ የሚባለው እንግዲህ እንደዚህ ነው። እናንተም ብትሆኑ ከሰዎች ጋር ስትሆኑ ከጓደኞች ጋር ስትሆኑ የሚያናድዳችሁ ነገር ሊፈጠር ይችላል። ሶ ስትናደዱ ሪአክት ማድረግ አይደለም ያለባችሁ፣ መቆጣጠር አለባችሁ ራሳችሁን። ስለዚህ ንዴት የሚመጣው ባውንደሪያችሁ ክሮስ ሲደረግ ነው። ኦኬ ንዴት ዝም ብሎ ከመሬት የሚመጣ ነገር አይደለም። ሰው ሲደፍራችሁ ትናደዳላችሁ። ስለዚህ ያ የንዴት ስሜት ፍላግ ነው። ስለዚህ ተናደድኩ ብላችሁ አይደለም አክት ማድረግ ያለባችሁ። ተናደድኩ ብላችሁ ለምንድን ነው የተናደድኩት የሚለው ነገር መጠየቅ አለባችሁ። ኢሞሽናል ኮንሸንስ ያለው ሰው ወይም ደግሞ ኢሞሽናሊ ኢንተለጀንት ነው የምንለው ሰው ይሄንን ነው የሚያደርገው። ስሜቱን ዝም ብሎ አይደለም የሚገልጸው። ኢንስቴድ ለምንድን ነው ነገር የተሰማኝ ብሎ ይጠይቃል። ሁለተኛው ደግሞ ብዙዎቻችን የሚሰማን ስሜት ሀዘን ነው ወይም ደግሞ ሳድነስ እንለዋለን። ዲድ ዩ ኖ አክቹሊ ሰው ሀዘን ሲሰማው ከምን እንደሆነ አክቹሊ ያ ነገር የሚመጣው ከዲስአፖይንትመንት ነው ወይም ደግሞ በአማርኛ ይሄ ሰዎችን ጠብቃችሁ ሲያሳዝናችሁ አለ አይደለ? አሁን ለምሳሌ እንበልና እናት ካላችሁ እናት በመሆኗ የሚጠበቅባት ነገር አለ ራይት? አባትም አባት በመሆኑ የሚጠበቅበት ነገር አለ። ባሎቻችሁ ባል በመሆናቸው የሚጠበቅበት፣ ሚስቶችም ሚስት በመሆናቸው የሚጠበቅባቸው ነገሮች አሉ። ሶ አንድ ሰው ኤክስፔክት ካደረግነው ነገር ላይ
ከዛ ነገር ዝቅ ብሎ ሆነ ስናገኘው ወይም ደግሞ የጠበቅነውን ነገር ሳያደርግ ሲቀር ምን እናደርጋለን? እናዝናለን። ሶ የዚህን ጊዜ እንላለን ይህ ሰውዬ በጣም ያሳዘነኝ፣ ጭራሽ ከሱ ይሄን ነገር አልጠብቅም ነበረ። ሶ አክቹሊ ሀዘን ወይም ደግሞ ሳድነስ የሚመጣው የሆነ ነገርን ከሰው ከጠበቃችሁ ብቻ ነው። ለምሳሌ እኔ ከማንም ሰው ምንም ነገር አልጠብቅም። ሶ እኔ ሰው አያናደኝም፣ አያሳዝነኝም። እውነቱን ለመናገር ሰው ነው ብዬ ነው ማምነው። ምንም ነገር ሊያሳየኝ ይችላል፣ ምንም ነገር ሰርፕራይዝ ሊያደርገኝ ይችላል። ሰውን ስለማልጠብቅ ኤክስፔክቴሽን ስለሌለኝ ያን ያህልም በሰዎች አላዝንም። ግን ምናልባት እህቴ ብታሳዝነኝ እህቴ በመሆኗ ብቻ ናቹራሊ የምጠብቅባት ነገር ሊኖር ይችላል። ከዛ ከጠበቅኩት ነገር አንሳ ሳገኛት እንዴት ግን እላለሁ፣ በጣም ናዘንኩብሽ፣ እንዴት እንደዚህ ታደርጊያለሽ እላለሁ ማለት ነው። ሌላኛው ደግሞ ሶስተኛው በጣም ብዙዎቻችን ኮመንሊ የሚሰማን ስሜት ምን ታውቃላችሁ? ማኩረፍ ነው። ብዙዎቻችንን አኩርፋለን ራይት። ስራ ላይ ሲመጣ ታኩርፋላችሁ፣ ሪሌሽንሺፕ ላይ ታኩርፋላችሁ። ከማን እኔም አኩርፋለሁ፣ አንወሻሽ። ለምንድን ነው ግን የምናኩርፈው? ይሄን ነገር ጠይቃችሁ ታውቃላችሁ? ማኩረፍ ራሱን የቻለ ስሜት ነው። ሶ ማኩረፍ ትሪገር የሚደረገው አክቹሊ ከምን መሰላችሁ? የሆነ ሰው ኦር የሆነ ነገርን በጣም ቱ ማች ኤክስፔክት ታደርጉና የመጨረሻ ሌቭል ላይ ትደርሳላችሁ። ማለትም ብዬዋለሁ እኮ ተናግሬያለሁ፣ መፍትሄ የለውም ብያለሁ እኮ እንዲህ እኮ ብዬ ነበረ፣ ምንም ለውጥ አላገኘሁም። ስለዚህ what is the point? ምንም ፖይንት የለም ከዚህ ጋር በኋላ ባወራ። ስለዚህ ለዛ ነው ጓደኛሽ ኦር ደግሞ ባለቤትሽ ሁል ጊዜ ነግረሹ አሁንም ያንን ነገር ሳያደርግ ሲቀር የምታዝኝበት ለዛ ነው። የምታኮርፊም ደግሞ ለዛ ነው። ይሲ ማኩረፍ በመጀመሪያ ወሳድነስ፣ ከዛ በኋላ እየጨመረ ሄዶ ነው ዝም የምንለው ማለት ነው። ሶ ኔክስት ታይም ላይ እናንተ ጓደኞች ሲያኮርፏችሁ ጀመራ ደግሞ አትበሉ። you did something ከናንተ ኤክስፔክት የተደረገ ነገር ያንን ነገር አላደረጋችሁም and that is the issue ማለት ነው። ከዛ በመቀጠል እስቲ ወደ ፖዚቲቭ ደግሞ እንምጣና ብዙዎቻችን የሚሰማን ደስታ ነው። ሃፒነስ እንለዋለን። ሃፒነስ ራሱን የቻለ ስሜት ነው፣ ሲግናል ነው። ሁል ጊዜ ሰው ደስተኛ አይሆንም አይደለ? የሆነ ነገር ሲፈጠር ደስተኛ ይሆናል። አሁን እዚህ ጋር በረም ባርጋችሁ አድምጡኝ። ደስታ አክቹሊ የሚመጣው ከኤክስተርናል ኮኔክሽን ነው። በብዛት ደግሞ ከሰዎች ኮኔክሽን እንለዋለን። አንድ ሰው ቤቱ ቁጭ ብሎ የሚውል ከሆነ አክቹሊ ዲፕረስድ ነው የሚሆነው፣ ሀዘንተኛ ነው የሚሆነው። ዘሞመንት ግን እግራችሁ ውጪ ሲወጣ ምናልባት ኔቸርን ካያችሁ ጓደኞቻችሁን ካገኛችሁ ደስተኛ ትሆናላችሁ። ደስታ ከውጪ ነው የሚመጣው። የደስታ ደግሞ ያጎት ልጅ አለ። ማንነው ታውቃላችሁ? ሰላም ይባላል ስሙ። ደስታ አለ፣ ሰላም ወይም ደግሞ በእንግሊዘኛው ሃፒነስ፣ ያኛው ደግሞ ፒስ የምንለው ነው። ሰላም አክቹሊ የሚወጣው ከውስጣችን ነው የሚነሳው። ደስታ ከውጪ የሚመጣ ነገር ነው፣ ሰላም ደግሞ ከውስጥ የሚመጣ ነገር ነው። ልዩነቱ ምንድነው? አንድ ሰው ምንም አጠገቡ በጣም በቃ ብጥብጥ ሊኖር ይችላል፣ ኬኦስ ሊኖር ይችላል። ነገር ግን ከዛ ነገር ጋር ከዛ ከሪያሊቲው ጋር በቃ አሁን ሰላሜን ማውረድ አለብኝ ካለ ሰላሙን ያገኛል። ምንም ነገር ቢመጣ ያንን ሰላሙን የሚወስድበት ነገር የለም። ባለፈው ልታኔ እንደነገርኳችሁ ልክ እናቴ ስትሞት ማለት ነው ደስተኛ አልነበርኩም። ቢካዝ ኤክስተርናሊ የሆነ ነገር ሃፕን ስላደረገ ገብቷችኋል። ሶ ደስታዬ ጠፍቶ ነበረ። ከዛ በኋላ ግን ጊዜ ባለፈ ቁጥር ምን ማድረግ ነበረብኝ? ደስተኛ መሆን ሳይሆን I had to make peace with it ወይም ደግሞ ሰላሜን መመለስ ነበረብኝ። ሶ ሰላሜ ከየት ነው የመጣው? አክሰፕት በማድረግ እናቴን አልመልሳትም። ከዚህ በኋላ በቆጭ እንደዚህ ብል አመድ ላይ በነሰነስ ምንም ነገር አላመጣም። ሶ ላይፍ ይቀጥላል፣ ምንም አባቴ አላመጣም። ሶ ከዛ ነገር ጋር ሰላም ማውረድ ነበረብኝ። አያችሁ ልዩነቱ? ደስታችሁ ጥሩ ነገር እስከ ተካሄደ ድረስ ሁሉ ጊዜ ደስተኛ ናችሁ። የሆነ ሰው ግን ስልክ ደውል ይገርማል ስራ ተባረሃል ብትባል ይሄን እኮ የተዝናና እየተጫወታችሁ ነበር፣ ወዲያውኑ ምናችሁ ይጠፋል፣ ደስታችሁ ይጠፋል፣ ሙዳችሁ ይጨረባል እንደምንለው ማለት ነው። ሰላም ግን ካይንሊንግስ እዚህ ጋር ተደውሎ ይዲዴ ይገርምሻል እንደዚህም እኮ ሆነ ቢለኝ ኦኬ ያን ነገር በቃ አክሰፕት አድርጓለሁ ማለት ነው። ግልጽ ነው። ናው ኦፍ ኮርስ ያው again ይሄኛው ክላስ መሆን ያለበት ኮንተንት ነው። ማአት ነገር አለ፣ ግን ለአሁኑ ብቻ በእንደዚህ ብለን እንይዘው። ሶ የመጀመሪያው ነገር ምንድነው ያልኳችሁ? ራሳችሁን ማወቅ አለባችሁ። ሶ ራሳችሁን ስታውቁ ይሄን ጥያቄ ጠይቁ። ብዙ ጊዜ በብዛት የሚሰማችሁ ስሜት ምንድነው? እናንተ ለደስተኛ ለመሆን ቅርብ ናችሁ? ለማኩረፍ ቅርብ ናችሁ? ለመናደድ ቅርብ ናችሁ? የትኛው ላይ በብዛት በየቀኑ የትኛው ስሜት ታስተናግዳላችሁ? እኔ ሰጀስት አደርጋችኋለሁ በነገራችን ላይ ጆርናል አድርጎ ስሜታችሁን። ለዛ ነው እኔ ቅድም ያልኳችሁ በብዛት እኔ ምናደድ አይነት ሰው ነኝ። ያን ያላክሽን ንዴት ከኔ አታገኙም፣ ግን ለንዴት ትንሽ የምቀርብ ሰው ነኝ። ለምን አልኳችሁ? ቅድም ባውንደሪ አለኝ። አንድ ሰው መጥቶ አፉን እንዲከፍትብኝ አልፈልግም። አንድ ሰው መጥቶ ማይረባ ነገር እንዲያወራብኝ አልፈልግም። በጣም ባውንደሪ ያለኝ ሰው ስለሆንኩኝ ሰዎች ያን ነገር የመርገጥ ቴንደንሲ ያላቸው፣ ሲረግጡት ግን ሄጄ አልጮህም። አሁን ወደ ሁለተኛ ፖይንት የሚያመጣን ኦኬ እንዴት አድርገን ነው ያን ነገር ኮንትሮል ማድረገው? ይዲዲያ በጣም እናደዳለሁ እኔ
እና ያ ነገር ስራዬን እያበላሸ ነው። ሰው እንዴት አድርጌ ነው ኮንትሮል ማድረገው? በጣም እኔ አኮርፋለሁ ዲዲያ። ሰው ትዳሬ ላይ እንደዚህ ነገር እየተበጠበጠ ነው። ያንን ነገር እንዴት ነው ማድረገው? ለሚት ያሉ አሁን ራሳችንን ስሜት ካወቅን በኋላ እንዴት ነው ማኔጅ ማድረግ የምንችለው? So let's talk about self management. So አሁን ስለ self management ስናወራ ስሜታችሁን ዋጡት ማለት አይደለም። ይሄ ነው ልዩነቱ። ስፔሻሊ ወንዶች የምትመለከቱ ከሆነ አድምጡኝ። ስሜታችሁን ዋጡ ማለት አይደለም። ኢንስቴድ ስሜታችሁን ማኔጅ ማድረግ አለባችሁ። ለምሳሌ እንበልና ብትናደድ ኦኬ፣ የሆነ ነገር አጥፍታ ኦር የሆነ ነገር ጠፍቶ አንተ ብትናደድ ማለት ነው ሂድና አክት አድርግ ማለት አይደለም። አስክ ዩርሰልፍ ኦኬ፣ አሁን እየተናደድኩ ነው። ከራሳችሁ ጋር ነው ባይዘው ወይ ነገር እንታርጉት። አሁን እየተናደድኩ ነው። ሶ ሄጄ ብጮ ኦር እንደዚህ ብል እንደዛ ብል በኋላ ላይ ምናልባት የሚቆጨኝ ነገር አደርጋለሁ። ለምን ስሜታዊ የሆንኩ ነው አሁን። ስለዚህ እስቲ ምን ላድርግ? ኦኬ ሶ ያ ሰው ይሄን ነገር ማውራቱን እየቀጠለ ነው። ትረጋጋላችሁ። ሶ የዚህን ጊዜ ፖዝ ትረጋጋላችሁ። ከዛ ምን ትላላችሁ? ያ ሰው ይሄን እየጮኸ የሚያወራችሁ ከሆነ ጮህ ማለት አይደለም። ዩ ማይ ሴ ላይክ በሰላም ነው። ከአትም አሁን ትንሽ የምትናገረው ነገር እየረበሸኝ ነው። ምንድነው እሱ? ስለዚህ ፖዝ ማለት ነው። ያን ሰው ለምንድነው እንደዚህ የምትናገረው? ኦር ደግሞ ምናልባት ኢቭን መስሪያ ቤት ላይ የሚሆነ ሰው በኢሞሽናል እየተናገረ ሊሆን ይችላል። you have to think about በመጀመሪያ መረጋጋት አለባችሁ። don't respond። አንዳንድ ሰው በነገራችን ላይ በጣም መጥፎ ባህሪ ያለው እሱ ምንድነው የሚያዳምጠው ሪያክት ለማድረግ ነው እንጂ መልስን ለመስጠት አይደለም። ስለዚህ ብዙ ሰው በስሜት ነው የሚሰማው በጆሮ አይደለም። last time I had this friend ከሱ ጋር እያወራ ነበርና በጣም የምናወራው ነገር እኔ ሎጂካሊ ማወራ ሰው ነኝ በነገራችን ላይ and kind of ከኔ ጋር ለማውራት ትንሽ ይከብዳል። ምክንያቱም አንድ ሰው በእንደዚህ ነው ሲመጣብኝ በዳታ መጣበታለሁ። በሪሰርች ካለኝ ኢንተርኔቱን ገለብጥለታለሁ። መጽሐፍ ቅዱስ ላይ ካለኝ again ቴዎሎጂ አስተማሪ ነበርኩኝ። so it's so easy ለኔ ነው። የዚህን ጊዜ በጣም ዲስከቨር ያደረኩት ነገር ነው ሰዎች የሆነ የተጻፈ ነገር ላይ ኤቪደንስ ያለው ነገር ላይ አይደለም የሚያወሩት፣ በስሜትና እነሱ ኤክስፕረስ ባደረጉት ነገር ነው የሚያወሩት። የዚህን ጊዜ ሎጂካል ካልሆነ ሰው ጋር ኢሞሽናሊ ከሚያወራ ሰው ጋር በጣም መግባባት ከባድ ነው። ሶ ለዛም ነው ለምሳሌ እኔ በጣም ሎጂካል የሆንኩ ሰው ስለሆንኩኝ ሐሳቤን ብናገር የምትናገሩትን ነገር አዳምጥና ኦልዌስ ቼክ አደርጋለሁ። ትክክል የሆነ ሰው ያወራ ያለው ትክክል ከሆነ አይ አክሰፕት፣ ትክክል ካልሆነስ ሪአክት ማድረግ አይጠበቅብኝም። አይ ሴሌክት ዌይት ተረጋጋ። ሶ እንደዚህ ያልክ ነው ይገርማል። እንደዚህ ነገር ላይ ግን እንደዚህ ይላል። ሶ አዩ ቴሊንግ ሚ እንደዚህ ነው ማምነው ያልከኝ ነው። ዩ ሲ ኮንቨርሴሽኑ ለመማማር ነው እንጂ ለመከራከር አይደለም ማለት ነው። ኦልራይት ሶ ኔክስት ታይም ላይ በንዴት ሆናችሁ አክት ከማድረጋችሁ በፊት ተረጋጉ። ካም ዳውን። ማኩረፍ አንድ ሰው የሆነ ነገር ሲያጠፋ በጣም ሚሊዮን ጊዜ ነግረነው ሊሆን ይችላል። የዚህን ጊዜ በቃ ከዚህ በኋላ ብላችሁ ተስፋ አትቁረጡ። ከምታኮርፉ ይልቅ you can say like hey so ይሄን ነገር አሁን ሚሊዮንኛ ጊዜ ሳወራ ነበረ and I don't like it so I don't think ከዚህ በኋላ ራሴ የምደግም አይመስለኝም። ለምንድነው ግን የተናገርኩትን ነገር የማይገባ ኦር የማትረዱት? can you explain? ናው የዚህን ጊዜ ምክንያታዊነታችሁ ይታያል እዚህ ውስጥ። ማለትም አንድ ሰው እናንተን ትሪገር ሲያደርግ ኢሞሽናችሁን ለምሳሌ ጠቅ ሲያደርጋችሁ እንደማለት ነው። ውስጣችሁ ምን ይነሳል? ኢሞሽናል ሲግናል ትነሳለች። ላኮርፍ ነው፣ ሄይ ልናደር ነው፣ ሄይ አሁን ደስተኛ ነኝ፣ ሄይ አሁን እንደዚህ ሊፈጠር ነው ይላችኋል። ሶ ስሜታችሁን አታዳምጡ፣ ወደ ኋላ ሂዱ። ለምን በሉ። ለምንድነው የሰው ትሪገር ያደረገኝ? ሶ እንዴት አድርጌ ነው መመለስ ያለብኝ? ኦኬ ሶ የዚህን ጊዜ ዘሞር እናንተ ለምንድነው ግን የሚለውን ጥያቄ ስትጠይቁ መልሱ በጣም ግልጽ ነው። አይዘር ያ ሰው ያወራ ያለው በስሜት ነው ኦር ደግሞ በሎጂካል ነው። ኢዘር ወይ ግን እናንተ መጉዳት ፈልጎ አይደለም። ኦኬ ሶ የዚህን ጊዜ ነው እንግዲህ ማድረግ ያለባችሁ ራሳችሁን ስትቆጣጠሩ ሁሉ ጊዜ ንግግሩ እየተካሄደ እንዳለ ወዲያ አትመልሱ። ቴክ አ ሞመንት 3 ሰከንድ ሊሆን ይችላል። ተረጋጉ። ባይዘው ኢቭን በጩኸት ውስጥ አንድ ሰው መጥቶ ሲላችሁ ዝም ብሎ ማየት ራሱ በነገራችን ላይ እናንተ ጋር ሙሉ ኃይሉን ያስቀምጣል። ፕሪዲክተብል አትሆኑ። ያ ሰውም ሲጮህ እናንተ የምትጮህ ግን ከሆነስ ማን ከማን ነው የሚጠቅመው? እናንተ ሰው መረጋጋት አለባችሁ ያልኩት ለዛ ነው። ሶ ፖዝ ቴክ አ ብሬት፣ ከዛ አዳምጡ፣ ከዛ ምላሽ እንሰጥ ነው። አሁን ስሜታችን ምንድነው ብለን አይተናል። ነግሬያችኋለሁ። ስሜታችሁን ለማወቅ ከፈለጋችሁ ቁጭ ብላችሁ ጊዜ አሳልፉ ብያለሁ። ሁለተኛ እንዴት አድርጌ ኮንትሮል ላደርገው አለ። ኮንትሮል ማድረግ ማለት ዋጡት ማለት አይደለም። ዘ ሞመንት በደፈረሰ ሰዓት ላይ ሄዳችሁ መናገር አለባችሁ። ስትናገሩ ግን በተረጋጋ መንፈስ ስሜትን አስወግዳችሁ ሎጂካል ለመሆን ሞክሩ። አይ ዲዳኔ ሎጂካል መሆን አልችልም፣ በቃ ስሜት ይቆጣጠረኛል ካላችሁ እንዲህ የሚባል ነገር የለም። ተረጋጉ። I had this friend እና እምነቱ ምንድነው ያሰው መሰላችሁ? ኢምፖሲብል ነው። ሰው ስሜትን ሊቆጣጠር አይችልም። ይሄ የድድብና ንግግር ነው።
it's pure ድድብና እንደዚህ ብሎ የሚያስብ ሰው ካለ እኛ ሰዎች ስሜታዊ ሰዎች ነን አይደለ at the same time ስሜትን እንድንቆጣጠርም ተጠይቀናልም ተደርገናል ለምሳሌ አሁን አሃት again like እንደዚህ አይነት conversation ከሰዎች ጋር ሳረግ እኔ ስሜቴን ስለምቆጣጠር አጠገቤም ያለው ሰው ስሜቱን እንዲቆጣጠር ፈልጋለሁ because you will never see me emotionally react ሳረግ አታገኙኝም instead የሆነ ነገር ከተፈጠረ ለመናገር ሞክራለሁ የማንግባባ ከሆነ ጥያችሁ ነው ሄደው it's simple as that እኔ ከአንድ ሲደመር አንድ ሁለት ብላችሁ እንደምትረዱት ማለት ነው እና እነዚህ ሰዎች አመለካከታቸው ነው impossible ነው ሰው እንዴት ስሜቱን ይቆጣጠራል ያጋጥማል ምናምን ነገር የሚባል ቡልሽት የለም ኦኬ ለምሳሌ even እንኳን በመጽሐፍ ቅዱስ ላይ ስትሄዱ ማለት ነው የአቤልና ቃየልን ታሪክ መቼስ ታውቃላችሁ አይደለ so ቃየል he got so jealous አይደለ በወንድሙ ከዛ በኋላ አቤልን ሊገለው ሲል ምንድነው እግዚአብሔር ያለው ኃጢአት በልብ እያደባች ነው ከዛ ተቆጣጣራስ ነው የተባለው God was telling him emotion ተቆጣጠር ስሜትን ተቆጣጠር this is not right okay so ስሜታዊ ሆኖ ግን ሄደና ወንድሙን ገደለ ከድሮም ጀምሮ የተነገረን ነገር እሱ ነው ግን እኛ በጣም too much ደደብ ስለሆንን በሚል ይሻለኛል ስሜታችንን መያዝ አንችልም መቆጣጠርም አንችልም so almost ምድራችን ላይ every chaos ታውትና እንኳን ምድራችን ላይ የተካሄደ ያለውን ጦርነት ተመልከቱት are you telling me logically ነው ሰዎች ናቸው የነገር ያርጉ ያሉት ልትሉኝ ነው come on now ስሜቱን መቆጣጠር የማይችል ሰው ኢቭን አገርን ያቃጥላል ኦኬ አገርን ራሱ ይበጠብጣል ሶ ለዛ ነው ስሜቱን ግን መቆጣጠር የሚችል ሰው ኢሞሽናል ኢንተለጀንስ ያለው ሰው ብዙ ነገር ማድረግ ይችላል ሙሉ ኃይሉ እዛ ሰው ጋር ስላለ ማለት ነው ዩኒት ትላል ስለዚህ ነው አልችልም ኢምፖሲብል አትበሉኝ ከሆነ በቃ ይሄ ለእናንተ አይደለም ማለት ነው ከሌላ ሰው ጋር ብናወራ ይሻላል just exit this video now በስተመጨረሻ አሁን የራሳችሁን ስሜት አዌርነስ አላችሁ እንዴት ኮንትሮል እንደምታደርጉ በትንሹ ተናግሬያለሁ ምክንያቱም ይሄ የ2 ሰዓት እና የ3 ሰዓት ክላስ ነው ከኔ ክላይንቶች ጋር ሳወራ ኦኬ ሶስተኛው ደግሞ እንዴት አድርጌ ነው ከኔ አልፌ የሰዎችን ስሜት መረዳት የምችለው አንድ ሰው ኢሞሽናል ኢንተለጀንስ ያለው ሰው በነገራችን ላይ ከራሱ አልፎ የሰዎችን ስሜት ከመናገራቸው በፊት ይረዳል ለዚህ 3 ነገር አለ አንደኛ ኢምፓቲ ነው ኢምፓቲ ምን ማለት ነው እዘኑ ለሰዎች አስቡ ማለት ነው ሁልጊዜ የኔ ክላይንቶች ሲመጡ የምላቸው ነገር ምንድነው በተለይ ስለ ኢሞሽናል ኢንተለጀንስ እናወራ እናንተ ናችሁ እንጂ ይሄንን ክላስ የወሰዳችሁት እነሱ አይደሉም እናንተ ናችሁ ስለ ኢሞሽናል ኢንተለጀንስ እየተማራችሁ ያላችሁት እንጂ እነሱ አይደሉም ስለዚህ አትጠብቁ ያ ሰው እንደናንተ ያስባል ብላችሁ አትጠብቁ so always ምንም ነገር ከመፈጠሩ በፊት ልትራሩና ልታዝኑ ይገባል ለዛ ሰው ግን እዘኑለት ማለት ግን ያጠፋውን ጥፋት መቀበል አለባችሁ ማለት አይደለም መስሪያ ቤት አንድ ሰው መጥቶ አባቴ ታሞብኛል ዛሬ መግባት አልችልም ሊል ይችላል you can understand okay እሺ I'm sorry ሂዱ ትላላችሁ ሁለተኛ ጊዜ የሚደግማል you might say like okay እሺ ሂዱ ሶስተኛ ላይ okay አሁን ይሄ የናንተን መልካምነት almost እንትን እያለ ይመስላል ግን እኮ ይሄኔ የምርም እኮ አባታችሁ ታሞባቸው ሊሆን ይችላል you have no idea okay ስለዚህ ኢሞሽናል ኢንተለጀንስ ያለው ሰው ውሳኔን ከመወሰኑ በፊት ወይም ጀጅ ከማድረጉ በፊት always ያዝናል ማለትም ኤምፓቲ ያለው ለዛ ሰው ይራራል ሲራራ ግን መስመርም ልክም አለው ለሁሉም ነገር ልክ አለው ኦኬ ስለዚህ ውሳኔን ኢቭን የምትወስኑት ስሜታዊ ሆናችሁ ተነሳስታችሁ አይደለም ካልኩሌት የምታረጓቸው ነገሮች አሉ ሶ ሁሉ ጊዜ እኔም አንዳንድ ሰው ጥፋት ሊያጠፋ ይችላል የሆነ ነገር ሊያጠፋ ይችላል እኔ ቲም ውስጥ ሁሉ ጊዜ እረዳለሁ እኔ ለመረዳት በጣም ቅርብ የሆንኩ ሰው ነኝ ግን ስረዳ መስመር አለው ሶ it's not like ተረድቻቸዋለሁ it's okay I agree with you አይደለም ተረድቻቸዋለሁ ግን እንደዚህ መሆን አልነበረበትም ኔክስት ታይም ላይ እንደዚህ ነበር መሆን የነበረበት so I hope next time ላይ እንደዚህ እንድታረጉ ሶልቭ አልተደረገ ኤግዛክትሊ ተነስቼ ከመጮ ማለት ነው ሁለተኛው ደግሞ አክቲቭ ሊስኒንግ ነው አብዛኞቻችሁ ቅድም እንዳልኩት ስሜታችሁን መቆጣጠር የሚያቀታችሁ ለምን ታውቃላችሁ አታዳምጡ ብታዳምጡ መልስ ለመስጠት እንጂ ትክክለኛ የማዳመጥ ኢንቴንሽን ኖራችሁ አይደለም ባይዘው የሰው ልጅን ቁጭ ብላችሁ ብታዳምጡት ከሚናገረው ነገር በላይ ያወራላችሁ ነው እናንተ ግን ስለማትሰሙ ነው alright so ለምሳሌ ኢሞሽናል ኢንተለጀንስ ያለው ሰው እንደነገርኳችሁ በንግግሩ አይደለም ምናልባት በፊት ኤክስፕሬሽኑ ልታውቁት ትችላላችሁ በአኳኋኑ ሊሆን ይችላል or even just simply የሆነ ቦታው ስትገቡ ዛሬ እንትን ከበዳለኝ ምናምን ነገር ብላችሁ ታውቃላችሁ I think ሴቶች ደግሞ ኢንቱዊሽን የሚባል ነገር አለ just የሆነ ሰውን አይተን ቀልብ ያልወደደው ምን እንላለን you know like gut አለች so even እንደዚህ አይነት ፓወሮች አሉን ስለዚህ በተቻላችሁ መጠን አክቲቭሊ ሰዎችን ለማዳመጥ መሞከር አለባችሁ አታቋርጡ so የሆነ ሰውን ከመሬት ተነስታችሁ ጀጅ አታረጉ አዳምጡ alright so በተቻላችሁ መጠን የሆነ ለእናንተ ኢንቪቴሽን ከሌለ ኑስ ያውን ተናገሩ ካልተባላችሁ በቀር አታውሩ በተቻላችሁ መጠን ይሄንን ደግሞ ስል ግግር ያለ ሮቦቱን ማለትም ደግሞ አይደለም
ኦኬ ቢ ስማርት ኦኬ መወራት ያለበት ቦታ ላይ አውሩ መወራት ከሌለበት ዝም በሉ ግድ የለም ላስትሊ ደግሞ እንደነገርኳችሁ ከንግግራቸው በላይ ለመረዳት ሞክሩ ማለትም አንዳንድ ሰዎች እንዳልኳችሁ የሆነ ነገር ያወራሉ ግን ከውስጡ ሂድን ሜሴጅ አለች ኢሞሽናል ኢንተለጀንስ ያለው ሰው ኢቭን እነዚህ ነገሮች ያውቃል alright almost እንደ ሱፐር ፓወር ነው ብላችሁ አስቡት alright ስለዚህ ሰዎችን እንዲናገሩ ስትፈቅዱላቸው በዛ ኮንቨርሴሽን ውስጥ የምር ምን ለማለት ፈልጎ ይሆን ትሉና ያቺን ነገር ግን ዝም ብላችሁ ታስቡታላችሁ ካሰባችሁ በኋላ ግን አስዩም አታርጉ ምን ማለት ነው አስዩም አትገምቱ አሃ እንዲ ለማለት ፈልጎ ነው አይደለም ምናልባት እንዲ ለማለት ፈልጎ ይሆን ግን ቆይ ልጠይቅ ኦኬ ይሄ ነው ልዩነቱ alright so አሁን የነገርኳችሁ እንደ like I wish በጣም like እንደ ሴሚናር አዘጋጅቼ ስለ ኢሞሽናል ኢንተለጀንስ ባወራ ለምን በስራችሁ ውስጥ ያስፈልጋችኋል በህይወታችሁ ውስጥ ያስፈልጋችኋል ኢቭን ከራሳችሁ ጋር ያስፈልጋችኋል ፐርሰናሊ እኔ ኢሞሽናል በተቻለ መጠን I would say በጣም እንዴ ነው ፕራውድ ሶን 90% of the time በጣም ስሜት የመቆጣጠር የምችል ሰው ነኝ unless አንዳንድ ነገሮች አሉ በጣም ፓሽኔትድ የሆነባቸው ነገሮች ላይ ስሜት ይታያል ግን ስሜት ይታያል ስላችሁ ማሳየቱ ላይ አይደለም ጉዳዩ ምንድነው ችግር አለ መፍጠር ነው ኦኬ እውነት ነው ልናደድ ይችላልው በቃ ግን ተናድጄ ግን I just like okay አሁን ተውኝ ትንሽ ለሚቴ ከብሬክ ነው ምለው ተናድጄ ግን ሄጄ ምንም አልከራከርም ግልጽ ነው ምናልባት ውስጤ ተረብሾ ሊሆን ይችላል አላወራም ግን በፊቴ ላይ ልታዩት ትችላላችሁ ሁሉ ጊዜ ግን እያንዳንዱ ነገር ሲፈጠር ምንድነው ስለ ሶሉሽን ነው ማወራው or ደግሞ ስለ ሶሉሽን ነው ማስበው እንዴት አድርጌ ነው ሶልቭ ማድረገው እንዴት አድርጌ ነው እንደዚህ ሶ አሁን እንግዲህ ነገርኳችሁ እንዳለ የኮሸንስ አይነቶች ናቸው ከነዛ ውስጥ ሁለቱን ትንሽ የነካክተናቸዋል አንደኛው ኢንተለጀንስ ኮሸንስ ነው ሁለተኛው ኢሞሽናል ኮሸንስ ነው ነገር ግን በአጠቃላይ ዩኒቨርሳላይዝ ላይ ወደ 8 አሉ ሶ እነሱን ላስተዋውቃችሁ ሶ ሶስተኛው ሶሻል ኮሸንስ ይባላል ማለትም አንድ ሰው ሶሻሊ ያለው አዌርነስ እና አክሰፕታቢሊቲ ማለት ነው አራተኛው ደግሞ አድቨርሰሪ ኮሸስ ይባላል ይሄ ቤዚክሊ ምንድነው አንድ ሰው አዳዲስ ነገሮች ላይ ራሱን ቢያስቀምጥ ቢያገኝ ምን ያህል አዳፕት ያደርጋል ለምሳሌ አሁን ኢትዮጵያ ሀገር ውስጥ ነዋሪ ሆናችሁ ውጭ ሀገር ብትሄዱ ምን ያህል አዳፕተብል ናችሁ የሆነ ወርክ ኢንቫይሮንመንት ወደ የሆነ ወርክ ኢንቫይሮንመንት ብትገቡ ምን ያህል አዳፕታቢሊቲ አላችሁ ይሄ ራሱ አንዱ ራሱን የቻለ ኮሸንስ ነው ሌላኛው ደግሞ ክሬቲቭ ኮሸንስ የሚባል አለ ይሄ ደግሞ ምን ያህል ክሬቲቭ ናችሁ በነገራችን ላይ ክሬቲቭ የሆኑ ሰዎች ሜንታሊ በጣም ማአት ነገር ነው የሚያስተናግዱት ጊዜ ካገኘው በጣም ባወራችሁ ደስ ይለኛል ስለነ አልበርት አንስታይን ስለነ ኢላን መስክ የሞቱት ያልሞቱት ምናምን it's so fascinating ክሬቲቭ የሆኑ ሰዎችን ጭንቅላታቸውን ገብታችሁ ብታዩት ማለት ነው በኋላ ደግሞ ስፒሪቹዋል ኮሸንስ የሚባል አለ አንድ ሰው ምን ያህል ከስፒሪቹዋል ቢንግ ጋር ኮኔክትድ ነው ወይም ደግሞ ስፒሪቹዋሊ ምን ያህል አዌርነስ አለው የሚለውን ማለት ነው basically in life and then financial ኮሸንስ ደግሞ የሚባል አለ basically ገንዘብ ላይ ሲመጣ again ራሱን የቻለ knowledge አለው ራሱን የቻለ functionality አለውና even አንዳንድ ሰዎች financial ኮሸንስ አላቸው that's why ስለ ገንዘብ ሲያወሩ ስለ ኢንቨስትመንት የመሳሰሉ ነገሮች amazing አይዲያዎችን የሚናገሩት and lastly cultural ኮሸንስ ይባላል አሁን የነገርኳችሁ 8ቱን ኢንተርኔት ላይ ገብታችሁ ማግኘት ትችላላችሁ ዳውራበትም ከፈለጋችሁ I would absolutely would love to tell you ብቻ ግን እነዚህን ይመስላሉ ስለ ኢሞሽናል ኢንተለጀንስ ግን በአንድ ጊዜ አውርተን የምናቆመው ነገር አይደለም it's something የሚያድግ ነገር it's something maybe one to one ብናወራ more understand የምናደርገው ስለዚህ ከኔ ጋር መስራት ከፈለጋችሁ registration ሊንኩን እታች ዲስክሪፕሽን ሴክሽን ላይ አስቀምጥላችኋለሁ መመዝገብ ትችላላችሁ ኦር ዳይሬክትሊ ኢሜል አድርጉልኝ እዛ ላይ ማውራት እንችላለን አዘር ሶሻል ሚዲያዎች የማሉ እንደነ ቲክቶክ ኢንስታግራም የመሳሰሉ እንዲሁም ደግሞ የቴሌግራም ቻናላችንንም ጆይን አድርጉ በሚቀጥለው ቪዲዮ ያያችኋለሁ መልካም ጊዜ ይሁንላችሁ